ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። ዘመኑ የፍጥነት ነው። የዘመኑ ፍጥነት የገባቸው ከጊዜው ጋር እግር በእግር የገሰገሱ ከፍ ያለውን መርጠው የያዙ ከሚተጉ ጋር ነቅተው የሰሩ በጥረታቸው ውጤት እየበረቱ ዘመኑን አሸንፈው ከህልማቸው ከፍታ ላይ ደርሰው ይታያሉ። ከዘመኑ ጋር ለመፍጠን ሲንቄ ባንክ ያቀረበልዎትን ፈጣንና ደህንነቱ የተጠበቀ የዲጂታል ባንኪንግ አገልግሎትን ይቀላቀሉ። ሲንቄ ባንክ የሞባይል ባንኪንግ አገልግሎትን በመተግበሪያ ወይም ያለ ኢንተርኔት ኮከብ 871 መሰላል በድረገጽ ኦንላይን የኢንተርኔት ባንኪንግ አገልግሎት የሲንቄ ካርድን በኤቲኤም ወይም ፖስ ማሽን እንዲሁም በሱፐርማርኬቶች፣ በሆቴሎች፣ በካፍቴሪያዎች እንዲሁም በሌሎች የንግድ ተቋማት ተገልግለው ሲያበቁ ክፍያውን የሚያቀላጥፉበትን የኪውአር ኮድ ክፍያ መፈጸሚያ አዘጋጅተውልዎታል። አሁኑኑ ከአፕ ስቶር ወይም ከፕሌይ ስቶር የሲንቄ ባንክን ሞባይል ባንኪንግ መተግበሪያን በማውረድ በኪውአር ኮድና በሌሎችም የክፍያ አማራጮቻችን ግብይቱን መፈጸም ይጀምሩ። ሲንቄ ባንክ በአንድነት ወደ ስኬት። የህዝብ ተወካዮች ምክር ቤት በዛሬው ዕለት ባካሄደው መደበኛ ጉባኤው የፍትህ ሚኒስቴር ከፓርላማ አባላት ለሚቀርቡ ጥያቄዎች የሚሰጠው ምላሽና ማብራሪያ አዳምጧል። የምክር ቤቱ አባላትም መንግስት በህጋዊ የመብት ጥያቄዎች ላይ ህግ በማስከበር ሽፋን ከባድ የኃይል እርምጃ የሚወስደው እስከ መቼ ነው? የዜጎች ሞት፣ አካል ጉዳት፣ ንብረት ውድመትና መፈናቀል ሲከሰት ምን አይነት ተጠያቂነት ይሰፍናል? በህገ መንግስት የተደነገጉ ራስን በራስ እስከ ማስተዳደር ያሉ የመብት ጥያቄዎች በኢፍትሃዊ አሰራር መታፈኑ ለምን? ለህጋዊና የፍትህ ጥያቄዎች ህግ ማስከበር በሚል ሰበብ በጸጥታ ኃይሉ ህዝብ ላይ እርምጃ ለምን ያስወስዳል? ከፖለቲካ ጫና መቼ ነው የምትላቀቁት? እንዲሁም በማንነትና በፖለቲካ አቋም የታሰሩ ሰዎች ፍትህ መዘግየት ለምን? የሚሉና ሌሎችንም ጥያቄዎች ለሚኒስትሯ አቅርበዋል። እንደ ህዝብ ተወካይ ከሚያሳስቡ ነገሮች አንዱ የዜጎች ደህንነትና ሰብአዊ መብት ነው። በተለያዩ የሀገራችን ክፍሎች ንጹሃን ይገደላሉ፣ ንብረታቸው ይዘረፋል። በቅርቡ አርሲ ላይ የተፈጸመውን ማንሳት እንችላለን። በሌሎችም በተለይ የጸጥታ ችግር ባለባቸው አካባቢዎች ሰዎች ከቤታቸው እንደ እንስሳት እየተጎተቱ እየወጡ የሚገደሉበት፣ አካላቸው የሚጎድልበት ሁኔታ ያለ መሆኑ ይታወቃልና እንዲህ አይነት የወንጀል ክሶች ሲቀርቡ ቶሎ ፍትህ የመስጠትና የህግ የበላይነትን ከማስጠበቅ አንጻር ማብራሪያ ቢሰጡ። በአሁኑ ወቅት በአንዳንድ ክልሎች በተለይም በደቡብ ኢትዮጵያ ክልል መንግስት ህዝባችን የሚያነሱትን የተለያዩ የፍትህ ጥያቄዎችን ተቀብሎ ፍትህን መስጠት ሲገባው ህገ መንግስታዊ ስርዓትን በኃይል ለመናድ ተንቀሳቅሰዋልና የህግ ማስከበር ስራን እየሰራው ነው የሚል ሽፋንን በመጠቀም ህገ መንግስታዊ የሆነውን የራስን በራስ በነፃነት የማስተዳደር የመብት ጥያቄያቸው በሰላማዊና በዲሞክራሲያዊ መንገድ ለረጅም ዘመናት ለመንግስት ሲያቀርቡ በቆዩት በዘይሴ ብሔረሰብና ህዝብ ላይ በራሱ የጸጥታ ኃይሎች ማለትም በክልሉ አድማ ብተና ፖሊሶች፣ በጋሞ ዞን መደበኛ ፖሊሶችና ሚሊሻዎች ቀጥተኛ የሆነ የኃይል እርምጃዎችን የወሰደ ህዝብን ለተጨማሪ ስደቶች፣ ለአካል ጉዳቶችና ለከፍተኛ የሞት መጠን ማለትም ከ70 በላይ የንጹሃን ሰዎች ሞት እየተከሰተ ያለበት ሁኔታ ይገኛል። ብዙ ወጣት ልጃገረዶችና ባለትዳር ሴቶች እና እናቶች በመንግስት የጸጥታ ኃይሎች ተገደው ተደፍረዋል፣ እየተደፈሩም ናቸው። ንጹሃን ሰዎች በአሰቃቂ ሁኔታ ይደበደባሉ። ያለ ወንጀላቸው የሐሰት ክሶች ተመስርቶባቸውና በሐሰት ተመስክረውባቸው ያለ አግባብ በማረሚያ ቤቶች እየታሰሩ ይገኛሉ። ክብርት ሚኒስትር፣ የሀገራችን ህገ መንግስትና የህግ በላይነት በማይከበሩበት ሁኔታ ውስጥ ፍትህና ፍትሃዊነትን ማረጋገጥ ይቻላል ተብሎ ይታሰባል ወይ? የደቡብ ኢትዮጵያ ክልል መንግስት መሪ ስልጣናቸውን ተጠቅመው በህገ መንግስቶቹ የተሰጡትን የዘይሴን ብሔረሰብን የራስ በራስ በልዩ ወረዳ ወይም በዞን አስተዳደራዊ መዋቅር የማስተዳደር መብትን ያለ አግባብ መከልከሉና ህዝባችንን ማሰቃየቱ
የህግ በላይነትን መጣስና ህገ መንግስታዊ ስርዓትን መናድ ወይም ህገ መንግስታዊነትን አለመቀበል አይሆንም ወይ? እነዚህና መሰል በህዝባችን ላይ የደረሱ ያሉ እጅግ በርካታ በደሎችና ችግሮችን ለመቅረፍ የሚኒስቴር መስሪያ ቤቱ ምን አይነት የመፍትሄ እርምጃን ይወስዳል? በማንነታቸውና በፖለቲካ አመለካከታቸው ብቻ ከ2 ዓመት ከ6 ወር በላይ የታሰሩ የአማራ ፖለቲከኞች፣ ጋዜጠኞች፣ አንቂዎችና የሃይማኖት አባቶች እናንተ የሚጠበቅባችሁን የሰነድ የሰው ማስረጃና ምስክር ማቅረብ ባለመቻላችሁ ለከፍተኛ የሰብአዊ ጉዳት ተዳርገዋል። ማስረጃና ምስክር ማቅረብ ካልቻላችሁም የተሰጣችሁን ክስ የማቋረጥ ስልጣን መጠቀም ሲገባችሁ ዜጎች በፍትህ መጓደል የሚሰቃዩት እስከ መቼ ነው? ከፖለቲካ ጫና ወጥታችሁ እውነተኛ ፍትህ የምታሰፍኑት መቼ ነው? ሌላው ዋነኛ ስራችሁ በአገሪቷ የሚገኙ የሰብአዊ መብት ጥሰቶች እንዳይከሰቱ መከላከልና ተከስተው ሲገኙም ተገቢውን ፍትህ እንዲያገኙ ማስቻል ነው። ከዚህ አኳያም በሰብአዊ መብት ተቋማት እንደተረጋገጠው በተለያዩ የሀገሪቱ ክፍሎች በተለይም በአማራና በኦሮሚያ ከፍተኛ የሰብአዊ መብት ጥሰት ሲያጋጥም ይታያል። ይህንን መሰል የሰብአዊ መብት ጥሰት እንዳይከሰት ተከስቶም ሲገኝ ፍትህ እንዲረጋገጥ ሚኒስቴር መስሪያ ቤታችሁ ምን ሰራ? የፍትህ ሚኒስትሯ ሀና አርአያ ስላሴ በደቡብ ኢትዮጵያ ክልል ራስን በማስተዳደር መብት መጨፍለቅ ጋር ተያይዞ በፓርላማ አባሉ አቶ አብርሃም አሞሼ ለቀረበላቸው ጥያቄ እንዲሁም የምክር ቤት አባሉ አበባው ደሳለው በማረሚያ ቤት የሚገኙ ዜጎች ላይ እየደረሰ ነው ያሉትን የመብት ጥሰት አስመልክቶ ላቀረቡላቸውና ሌሎቹ ጥያቄዎች የሚከተለው ምላሽ ሰጥተዋል። ከዚህ ባለፈ የብሔር ብሔረሰቦችና ሕዝቦች የቡድን መብቶች ጥያቄዎችን በተመለከተ በህገ መንግስቱ በተቀመጠው አግባብ በክልሎችም በፌዴራል በፌዴሬሽን ምክር ቤት ምላሽ ይሰጣል። ከዚህ ጋር የተያያዙ ቅሬታዎች፣ ጥያቄዎች ሲኖሩ በክልሉ የሚሰጠው ምላሽ እንዳለ ሆኖ ስፔሲፊክ ጉዳዮች ወደኛ አቴንሽን ሲመጡ እንደ አስፈላጊነቱ ከክልሎች ጋር ተመካክረን መፍትሄ እየሰጠን እንገኛለን። የተከበረው ምክር ቤት እንደሚገነዘበው በህገ መንግስቱ በተቀመጠው የስልጣን ክፍፍል መሰረት ለክልሎች የተሰጡ ስልጣኖች አሉ፣ ለፌዴራል መንግስቱ የተሰጡ ስልጣኖች አሉ። የክልል መንግስቶች በተሰጣቸው ስልጣን መሰረት ስራቸውን ይሰራሉ። በዚህ ላይ ግን ቅሬታዎች ሲነሱ የሚፈቱበት ስርዓት አለ ማለት ነው። የግጭት አውድን ስንመለከት ሰላም በሌለበት አውድ ውስጥ የሰብአዊ መብት ጥሰቶች ይኖራሉ። ሰላማዊ ዜጎች መደበኛ ህይወታቸውን በመምራት ፋንታ የመንቀሳቀስ በሰላም የመኖር መብቶቻቸው ይገደባሉ። ስለዚህ ሰላም በሌለባቸው አካባቢዎች ውስጥ የመጀመሪያው ቅድመ ሁኔታ የመጀመሪያው ትኩረት ወደ ሰላም እንዲመለሱ፣ እነዚህ አካባቢዎች ወደ ሰላም ተመልሰው መደበኛ የሆነው የህግ ስርዓት እንዲመለስ ጥረት ማድረግ ነው። እዚህ ላይ የተከበረው ምክር ቤት እንደሚያውቀው ባለፉት ዓመታት መንግስት በአማራ፣ በኦሮሚያ፣ በሌሎችም አካባቢዎች ግጭት ባለባቸው አካባቢዎች ሁሉ መሳሪያ አንግበው የሚንቀሳቀሱ ኃይሎች ወደ ጠረጴዛ ውይይት መጥተው የፖለቲካ ጥያቄያቸውን በሰላም መልኩ እንዲፈቱ በጣም ተደጋጋሚ ጥሪዎችን አቀርቧል። ይህንንም ተከትሎ ደግሞ በፊት በህገ ወጥ ሁኔታ ይንቀሳቀሱ የነበሩ ኃይሎች ወደ ንግግር እየመጡ ይገኛሉ። በዚህ የተገኘው አንጻራዊ ሰላም ደግሞ የህግ የበላይነትን፣ ፍትህን ለማስከበር መልካም መደላድል የሚፈጥር ነው። ስለዚህ ግጭት ባለበት፣ ሰላም በሌለበት ሁኔታ እንደተነሳው መደበኛ የሆነ የህግ ማስከበር የፍትህ ስራዎችን መስራት እጅግ አዳጋች ነው። ለዛም ነው እንደ መንግስት የሰላም ጥረቶቻችን በፌዴራልም በክልል መንግስቶችን በኩል ከግጭት አውድ ወጥቶ ወደ ሰላም እንዲገቡ ሰፊ ጥረቶች እየተደረጉ ይገኛሉ። በዚህ አውድ ውስጥ የሚፈጠሩ የሰብአዊ መብት ጥሰቶችን እንዴት እናያቸዋለን ሲባል እነዚህን ነገሮች በዘላቂነት ለመፍታት ለሀገራችን ዘላቂ ሰላም እንዲመጣ ሁለት ቁልፍ የሆኑ ሀገራዊ ኢኒሼቲቮች በስራ ላይ ይገኛሉ። አንደኛው የሀገራዊ ምክክር ሂደቱ ነው። የተከበረው ምክር ቤት የሚከታተለው ትልቅ ሀገራዊ ኢኒሼቲቭ ነው። በዚህ የትኛውም አይነት የፖለቲካ ጥያቄ በውይይት ሊፈታ ይችላል፣ ይገባል። እንደ ሀገርም ጥያቄዎች የሆኑብን ማንግባባቸውን ጉዳዮች ለይተን እዚህ ላይ በውይይት እንፈታቸዋለን፣ ዘላቂ ሰላምንም እናስገኛለን በሚል አሁን እየተጠናቀቀ ያለ ሂደት አለ። በዚህ አንደኛው ትልቁ ነገር ስለ ዘላቂ ሰላም ስናስብ በዘላቂነት ፍትህን፣ የህግ የበላይነትን አረጋግጠን በሁሉም የሀገሪቱ ክፍሎች ለመቀጠል
ይሄ የሀገራዊ ምክክር ሂደቱ ወደ መቋጫ መድረሱ በጣም አስፈላጊ ነው። ሁለተኛው ከዚህ በትይዩነት የሚተገበረው የሽግግር ፍትህ ሂደቱ ነው። የሽግግር ፍትህ ፖሊሲው ዋና ዓላማው ታሪካዊ የሆኑ የሰብአዊ መብት ጥሰቶች በተለያዩ ጊዜዎች የተፈጸሙትን በዘላቂነት ለመፍታት ከመደበኛ ፍትህ ሂደቱ በተጨማሪ የሽግግር ፍትህ ሂደት ያስፈልገናል። የተሟላ የሆነ ዋና የወንጀል ፈጻሚዎችን ተጠያቂ የምናደርግበት የእውነት ማፈላለግ ሂደት የሚኖርበት እንዲሁም የካሳ ስርዓትም ያለበትን ስርዓት መተግበር አለብን። እነዚህን ሁለት የሀገራዊ ምክክሩንም እንዲሁም የሽግግር ፍትህ ሂደቱን ወደ ተግባር ስናስገባ በሰብአዊ መብት ጥሰቶች በግጭት አውድ የተፈጸሙ ሰብአዊ መብት ጥሰቶችን ዘላቂ መፍትሄ አስቀምጠንላቸው የምንቀጥል ይሆናል። ይህ እንደተጠበቀ ሆኖ ግን አሁንም ቢሆን በተለያዩ የሀገራችን ክፍሎች የተሟላ ሰላም እንዲኖር የመከላከያ ሰራዊታችን የጸጥታና የፖሊስ አካላት በከፍተኛ መስዋዕትነት ህግን የማስከበር ስራ እየሰሩ የህዝቡን ሰላም እያስጠበቁ ይገኛሉ። መደበኛ የሆኑ የፍትህ ስርዓቶችም በሂደት ላይ ይገኛሉ። ቅድም በተከበሩ የምክር ቤት አባል እንደተነሳው በማረሚያ የሚገኙ ተጠርጣሪዎች፣ ታራሚዎች ከሰብአዊ መብት ጥሰቶች ጋር ተያይዞ ጥያቄዎችን ያነሳሉ። እነዚህ ጥያቄዎች ሲነሱ ፍርድ ቤቱ ግራ ቀኙን ሰምቶ ተገቢውን ውሳኔ ይሰጣል። ይህንም ተከትሎ ማረሚያ ቤት በተቻለ መጠን የሚሰጡትን ውሳኔዎች በሙሉ ይተገብራል። እዚህ ላይ ግን አንድ ልብ ማለት ያለብን በእስር ላይ የሚገኙ ታራሚዎችም ሆነ ተጠርጣሪዎች ያልተገደበ መብት እንደሌላቸው ታሳቢ ማድረግ አለብን። ልክ መብታቸው እንደሚጠይቁ ሁሉ ግዴታቸውን ደግሞ የመወጣት ኃላፊነት አለባቸው። በማረሚያ ቤቶች ውስጥ በጣም ትልቅ የሆነ የማረሚያ ቤት ላይም ትልቅ ሸክም የሆነ በታራሚዎች በኩል ህገወጥ እንቅስቃሴዎች ይደረጋሉ። የተከለከሉ ነገሮችን ይዞ መግባት፣ የማምለጥ ሙከራ፣ እነዚህ ሁሉ አሉ። ስለዚህ መብትን እንደምንጠይቀው ሁሉ ግዴታዎችንም ደግሞ የተገደመ መብት ስለሆነ በዛ አውድ ውስጥ ሊታይ ይገባል። በማረሚያ ቤት ኮሚሽን በኩል ግን በፍርድ ቤት የሚሰጡ ውሳኔዎችን ለመተግበር ተከታትሎ ለማስፈጸም ጥረት ይደረጋል። እዚህ ላይ የመጀመሪያው ግልጽ ማድረግ ያለብን በማንነቱ ብቻ ወይም በፖለቲካ አቋሙ ብቻ የከሰስነው ፍርድ ቤት ያቆምነው ሰው የለም። ግን አንድ ሰው የፖለቲካል ግቡን ለማሳካት በህገወጥ መንገድ የሚንቀሳቀስ ከሆነ ፖለቲከኛም ሆነ የመንግስት ሰራተኛም ሆነ የመንግስት ኃላፊ የህግ ተጠያቂነትን እናረጋግጣለን። የህገ መንግስታዊ ስርዓቱን መጠበቅ ስንል የትኛውም ሰው ከህግ በታች ነው። በህጉ በተቀመጡ ገደቦች ነው የትኛውም የፖለቲካል አጀንዳ ሊከናወን የሚችለው። ስለዚህ አሁንም በክስ ሂደት ላይ ያሉ ጉዳዮቻችን በሙሉ ህገ መንግስታዊ ስርዓቱን፣ ሌሎች ህጎችን ማስጠበቅ ላይ ያተኮሩ ናቸው። እዚህ ላይ በእነዚህ የክስና የክርክር ሂደቶች ላይ በመንግስት በኩል ወይም በአቃቤ ህግ በኩል ምስክሮችን፣ ሰነዶችን ማቅረብ ላይ ችግር አለ የሚለውም ተነስቷል። እዚህም ላይ እኛ ምስክር ሳናቀርብ የተቋረጠ የተጓተተ ጉዳይ የለም። ምስክሮች ይቀርባሉ፣ ሰነዶች ይቀርባሉ። ነገር ግን አንድ መገንዘብ ያለብን ነገር የሽብርና ተመሳሳይ የሆኑ ውስብስብ የሆኑ ወንጀሎች ላይ የወንጀል ክርክሩ ረጅም ጊዜ የሚወስድ ነው። ጉዳዩ ውስብስብ ስለሆነና ብዙ ምስክሮችን የሚጠራ ብዙ ሰነዶች የሚቀርቡበት እንዲሁም ደግሞ ከመጀመሪያ ደረጃ መቃወሚያዎች ጀምሮ በየደረጃው እያንዳንዱ ጭብጥ ላይ ክርክር ተደርጎ ብይን የሚሰጥበት ስለሆነ ሂደቱ በራሱ የሚወስደው ጊዜ አለ። ይህን ስንል ግን በአጠቃላይ የወንጀል ምርመራና ክስ ሂደቱ ቅልጥፍና የምንፈልገው ደረጃ ላይ ነው ማለት አይደለም። በየጊዜው አንዱ ራሳችን የምንለካበት ነገር የተጀመሩ የምርመራና የክስ ሂደቶች በተቀመጠው የጊዜ ገደብ እየተከናወኑ ነው ወይ፣ ቅልጥፍናን የበለጠ ለማረጋገጥ ምን ማድረግ እንችላለን የሚለው ቋሚ ትኩረት የሚሻ ነው። እዚህም ላይ ሰፊ ስራዎች እየሰራ ነው። በተለይ የወንጀል ምርመራ ሂደታችን ላይ የተሻለ ቅልጥፍና እንዲመጣ ከፌዴራል ፖሊስ ጋር ከሌሎች የፖሊስ አካላት ጋር የተለያዩ የአሰራር ስርዓቶችን ዘርግተን እየሰራ ነው። ስለዚህ በእኛ በኩል በተቻለ መጠን ቅልጥፍናው በተሻለ መልኩ እንዲፈጸም እናደርጋለን። ግን ከጉዳዩ ውስብስብነት አኳያ የሚወስደው ጊዜ አለ። ሶማሊላንድ የጋዛ ስደተኞችን ለመቀበል ተስማምታለች በሚል በሶማሊያ የቀረበባትን ክስ ውድቅ አደረገች። የሶማሊላንድ የውጭ ጉዳይ ሚኒስቴር በኤክስ ገጹ ባሰፈረው ጽሑፍ ሶማሊላንድ የጋዛ ስደተኞችን ለመቀበል እንዲሁም ለእስራኤል ወታደራዊ ሰፈር ለመስጠት ተስማምታለች በሚል በሶማሊያ የቀረበውን ውንጀላ ውድቅ አድርጓል። የሶማሊላንድ መንግስት የሶማሊያው ፕሬዝዳንት ፍልስጤማውያንን ማስፈር ወይንም በሶማሊላንድ ውስጥ ወታደራዊ ሰፈሮችን ማቋቋም የሚሉ የሐሰት ክሶችን በጽኑ ውድቅ አድርጓል ሲል የገለጸው የሀገሪቱ የውጭ ጉዳይ ሚኒስቴር እነዚህ መሰረተ ቢስ ክሶች ዓለም አቀፉን ማህበረሰብ ለማሳሳትና የሶማሊላንድን ዲፕሎማሲያዊ እድገት ለማዳከም የታሰቡ ናቸው። ሶማሊላንድ ለክልላዊ መረጋጋትና ለሰላማዊ ዓለም አቀፍ ትብብር
ቁርጠኛ ሆና ትቀጥላለች ብሏል። ባለፈው ሳምንት ጠቅላይ ሚኒስትር ቤንጃሚን ኔታንያሁ እስራኤል የሶማሌላንድን ነጻነት እንደምትቀበል ያስታወቁ ሲሆን እስራኤል ይህንን ያደረገች የመጀመሪያዋ የተባበሩት መንግስታት አባል ሀገር ሆናለች። ይህ እርምጃ ከሶማሊያ እንዲሁም ከብዙ የመካከለኛው ምስራቅና የአፍሪካ ሀገራት እንዲሁም ከአውሮፓ ህብረት ውግዘትን አስከትሏል። ሶማሊላንድ የግዛቷ አካል እንደሆነች የምትገልጸው ሶማሊያ ፕሬዝዳንት ትላንት በአልጀዚራ ላይ በሰጡት ቃለ ምልልስ እስራኤል እውቅናዋን ለማግኘት እንዲህ አይነት ውሎችን እንደጠየቀች ተናግረዋል። ሶማሊላንድ ከእስራኤል መንግስት ጋር ያላት ግንኙነት ሙሉ በሙሉ ዲፕሎማሲያዊ ነው፣ ለዓለም አቀፍ ህግና ለሁለቱም ሀገራት የጋራ ሉዓላዊነት ጥቅሞች ሙሉ በሙሉ አክብሮት የተሞላበት ነው ሲል የሶማሊላንድ የውጭ ጉዳይ ሚኒስቴር በበኩሉ በመግለጫው ቀጥሏል። የእስራኤል ፕሬዝዳንት ቤንጃሚን ኔታንያሁ ባለፈው ሳምንት ለተገንጣዩዋ ሶማሊላንድ ያወጁት አወዛጋቢው የሉዓላዊ ሀገርነት እውቅናን ተከትሎ ከወዳጆቿ ከፍተኛ ድጋፍ እያገኘች የምትገኘው ሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ እስራኤል ወደ አፍሪካ ቀንድ እየገባች ያለችው ለሰላም አይደለም ብለዋል። በቱርክ የሚገኙት የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ለአልጀዚራ በሰጡት ቃለ ምልልስ የእስራኤልን እርምጃ ያልተጠበቀና እንግዳ የሆነ ነው ብለው ለሶማሊላንድ እውቅና መስጠቷ ግን በጋዛ ፍልስጤማውያን ላይ ለያዘችው እቅድ ማስፈጸሚያ እንደሚሆን መናገራቸው ይታወሳል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን። ገጠሩን ከከተሜው ማስተሳሰር የቻሉ ግንባታዎች ለመዲናችን አዲስ አበባ የውበት ግርማን ያላበሱ ሪል ስቴቶች ዓለም የደረሰበትን የኪነ ህንጻ ጥበብ ያገናዘቡ ቅንጡ ሆቴሎች ምቹ የአረጋውያን መጠለያና መጦሪያ ማዕከል የሴቶች ቤተ ውበትና ዘመናዊ የልብስ ማጠቢያ ማሽኖች በለጋ ዕድሜ ተወጥነው ፍሬ ያፈሩ የሀገር ልጅ ሀብት ናቸው። በምን መሰልጠን ይፈልጋሉ? ገሊላ ኢንተርናሽናል ሴሚናሪየም ኮሌጅ በክርስቲያን ሊደርሺፕ ማኔጅመንት፣ ክርስቲያን ቢዝነስ አድሚኒስትሬሽን፣ ክርስቲያን ካውንስሊንግ ሳይኮሎጂ፣ በሶሻል ወርክ፣ በዶክተር ኦፍ ሚኒስትሪ፣ ባይብል ኤንድ ቲዮሎጂ በመጀመሪያ ዲግሪ በማስተርስ እና በፒኤችዲ ለማሰልጠን ምዝገባ ጀምሯል። ገሊላ ኢንተርናሽናል ሴሚናሪየም ኮሌጅ በአሜሪካን ሀገር ከሚገኙ ኮሌጆችና ሴሚናሪዎች ጋር በትብብር የሚሰራ ኮሌጅ ነው። በሀገር ውስጥና በውጭ ሀገራት ዝናን ባተረፉ ፕሮፌሰሮችና ዶክተሮች በመታገዝ በርቀት በማታ ቅዳሜ ወይም እሁድ እንዲሁም በኦንላይን መማር ማስተማሩን ያሳልጠዋል። በማንኛውም የትምህርት ዘርፍ ማስተርስ ዲግሪ ኑሮት እንጂ የዶክትሬት ዲግሪውን መማር የሚችሉበት ሁኔታ ተመቻችቷል። አዲስ አበባ መገናኛ አደባባይ መተባበር ህንፃ ወይም በሾርት ኮድ 9720 ይደውሉ። ይምጡ። ብቃቶንና ስብዕናውን እንገነባለን። ገሊላ ኢንተርናሽናል ሴሚናሪየም ኮሌጅ። አንተዋወቅ ይሆናል። በትውልድም ሆነ በጊዜና በቦታ ልንራራቅ እንችላለን። የህይወት መንገዳችን ለየብቻ፣ ቋንቋና ባህላችንም ይለያያል። የአንድ እናት ልጆች ባንሆንም አንድ የሚያደርገን ነገር አለ። ሁላችንም በህብረት እናምናለን። ለህይወት ጥያቄያችን በህብረት እልባት እናገኛለን። ህይወታችን በህብረት የተመሰረተ ነው። ስራችን በህብረት ይቃናል። ማንነታችን በህብረት ይቀረጻል። ኑሯችን ህብረትን ይናገራል። ደስታችንን በህብረት እንገልጻለን። በህብረት ትውልድን እንቀርጻለን። ህብረት ቋንቋችን ነው። ህብረትን ብለን የመሰረትነው ባንካችን የዛሬ ስኬት ላይ ደርሰናል። ለነገ መንገዳችንም ህብረት የታመነ ነው። ህብረት ባንክ
በህብረት እንደግ።